አታምኝም አይደል ሩታ? ችግርሽ ግን ምንድን ነው? አንቺ በሰላም ሲነገርሽ ማሰሚም አብርሃም እንግዲህ ፌንት ከነቀለበት ወይም ሆስፒታል ከገባ በኋላ ነቅቶ ዶክተሮቹ ባደረጉለት ሕክምና ነቅቷል። ዶክተሮቹም እንዳሉት ከሆነ እንደደረሰኝ መረጃ ሙሉ በሙሉ ጤነኛ ነው አብርሃም። ያን ያክል ለጉዳት ወይም ደግሞ የሚያሰጋ ነገር የለበትም። ነገር ግን በየጊዜው እንደዚህ የሚጥለው ነገር ምንድን ነው የሚለው ትንሽ እኛ ጋር ቆይቶ ክትትል ማድረግ አለብን ብለው በሚሉ ሰዓት ቡዜ አይ አሻፈረኝ ወንድሜ እዚህ መቆየት የለበትም እኔ ይዤው መሄድ አለብኝ እዚህ የሚቆይበት ምንም ምክንያት የለም ይሄን አክል ከነቃ ለኔ ይበቃኛል ብላ ከዶክተሮቹ ጋር ሳጣ ገባ ውስጥ እንደገባች መረጃዎች ደርሰውናል ማለት ነው ወዶችዬ። እውነት ለመናገር ቡዜ በዚህ ልክ በወንድሟ መጨከል ለምን እንደፈለገች እኔ ግራ ገብቶኛል። ምክንያቱም ኤፋና ቡዜ የድሮ ወንድማሞች እኛ ከቡዜ በፊት የምናውቀው ኤፋ ነው አይደለ ከአብርሃም ጋር። ስለዚህ ኤፍሬም በእርግጠኝነት አብርሃምን የሚጎዳው ነገር ያደርጋል ብዬ አላስብም። ሩታም ብትሆን ባለቤቷ ነው። ስለዚህ እሱ የሚጎዳበት ነገር ታደርጋለች ብዬ አላስብም። ስለዚህ እንደ ጠላት እንደ ክፉ ሰው አይታ ራሷን ጻድቅ አድርጋ ነገሮችን ሁሉ ትርምስምስ አድርጋ የምታበላሽበት መንገድ ለኔ ግልጽ እየሆነልኝ አይደለም የቡዜ ነገር ማለት ነውና አይታችኋል ትላንትና ማታም የተፈጠረው ነገር ቪዲዮውን ሙሉን ቪዲዮ ያያችሁ እንግዲህ በእርግጠኝነት ቡዜ ላይ ያለው አመለካከት እውነት በጣም የወረደ አስተሳሰብ። አንቺ እኮ ቢያንስ ጋሽዬ ማለት ነው እጃቸውን ከዚህ ውስጥ ያነሱበት ምክንያት አንቺ ታላቅ ነሽ ትመክሪያለሽ ትገስጫለሽ ብለው ሙሉ ኃላፊነቱን አንቺ ላይ ጥለው ነው አይደለ? ስለዚህ ያንን የተሰጠሽን ኃላፊነት ለምንድን ነው በአግባቡ ማትወጪው? ለምንድን ነው በዚህ ልክ ወንድምሽን የጠላሽው? እውነት አንቺ አሁን ለወንድምሽ አዝነሽ ነው ወይስ ደግሞ ለሄርሜላ አዝነሽ ነው ወይስ ደግሞ የቆየ ቂም አለብሽ እንዴ ከአብርሃም ጋር? አዎ ግልጽ እኮ ነው ለሩታ ያለሽ ጥላቻ እስከ ጥግ እንደሆነ በደንብ ያስታውቅብሻል እኮ። ግን በዚህ ልክ ትራመጃለሽ ብዬ አንድ ቀንም አላስብም። ምክንያቱም የእናትሽ ልጅ ወንድምሽ ነው አብርሃም እናውቃለን ወንድምሽ ነው ኤፍሬምም ወንድምሽ ነው። ስለዚህ ለምንድን ነው ማለት ኤፍሬምን አብርሃም ይጎዳዋል ብለሽ የምታስቢው? ከሩታ ጎን ስለቆመ ነው? እኔ አልገባኝም። የእውነት ግራ እየተጋባው ነው ያለው በምታደርጉት ነገር ማለት ነው። እና ጋሽዬስ እስካሁን ዝምታዎትን አይበቃም? ለምንድን ነው አዲስ አበባ ሄደ እነዚህም ልጆች ሀይ ማትላቸው? ለምንድን ነው አብርሃም ወደ ሙሉ ጤንነቱ እንዲመለስና ክትትል እንዲደረግለት የማታደርጉት? ለምንድን ነው ማታሳክሙት? ለምንድን ነው ጸበል ማትወስዱት? ለምንድን ነው ከጎኑ ማትሆኑት? ለምንድን ነው ትላንትና የሆነ ነገር በተፈጠረ ቁጥር ወደ አዲስ አበባ እየሄዱ ነገሮችን ለማስተካከል ለዚች ሴጣን ለሆነች ሴትዮ አሳልፈው ሰጥተው እውነት ነገሮችን ታስተካክላለች ብለው አስበው ነው ወይስ ደግሞ እኔ ግራ ገባኝ እኮ እውነት ለመናገር ማለት ነው ወዶችዬ። ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድና እንቁ የእኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትንሽ ድምፄ ወፍሮ ነው የመጣው ኃይለኛ ጉንፋን ስለያዘኝ ነው። ለዛ ይቅርታ መጠየቅ እፈልጋለሁ። እንግዲህ ማታ ላይ የተለቀቀው ቪዲዮ አይታችኋል። አብርሃም እንግዲህ ራሱን ስቶ ፌንት በልቶ እንግዲህ ሙጠምጢሙ አንደፋድፎት ጥሎት ወደ ሆስፒታል እንግዲህ አዋክበው ይዘውት ሲሄዱ ነበረ። እውነት ለመናገር እዛ ጋር ያለው ግርግር ባየው ጊዜ ክፉ ነገር ሲመጣ ጨክኖ ክፉ ነገር ሲመጣ አንድነታችሁ ዋጋ አለው ወይ እንድል አድርጎኛል። ምክንያቱም ሁላቸውም እዛ ጋር አብርሃምን ወደ ሐኪም ቤት ለመውሰድ ሲረባረቡ ስለነበረ በመሀል ልጁንም እያሳቀያችሁት ነበር። እንደ ቴኒስ ኳስ ወዲህ ወዲያ እየተቀባበላችሁት ነበር እና ይሄ ህፃን ልጅ ምን ያደርግ ብላችሁ ይዛችሁት ከቤት እንደወጣችሁ እኔ አላቅም። ምክንያቱም ቢያንስ የሆነ ሰው አለ አይደለ? ለሆነ ሰው ሰተሽ መውጣት ነበረብሽ ሩታ። ይሄንን ነገር እንትን ስትሉ ልጁ አይምሮ ላይ የሆነ ነገር እንዳታሳድሩበት ፈርቼ ነው። እና ሲቀጥል ደግሞ እውነት ለመናገር እኔ በቡዜ በጣም አዝኛለሁ። ይቅርታ አድርጉልኝ የቡዜ አድናቂዎች ወይም የቡዜ ወዳጆች ወይም ቡዜ ትክክል ናት አሁን ላይ ብላችሁ ለምታስቡ ሰዎች በመጀመሪያ ደረጃ ይቅርታ አድርጉልኝ። እኔ የቡዜ ትክክልነት እዚህ ጋር ምንም ሊታየኝ አልቻለም። እና አሁንም ወንድሟ እንግዲህ ሆስፒታል ገብቶ ታክሞ ትንሽ ነቃ ሲል እንግዲህ ይዤ ካልወጣው ብላ ሁከት እየፈጠረች ነው።
እዛ ሆስፒታል ላይ የረበሸች ነው፣ ከዶክተሮች ጋር እየተጣላች ነው፣ እልህ ተጋብታ እንግዲህ ከነሩታም ጭምር የነሩታ ቆይቶ መውጣት አለበት፣ ታክሞ ድኖ መውጣት ነው ያለበት እያሉ ነው እነሩታ። እሷ ደግሞ አይ ወንድሜ ከዚህ በላይ እዚህ መቆየት የለበትም እኔ ወደ ፈለኩበት ይዤው እሄዳለሁ ብላ ነው እንግዲህ። ሐኪም ቤት አይደል እንዴ አንቺ የምትወስጂው? ወይስ ሌላ ጠንቋይ ቤት ነው የምትወስጂው? ሌላ ሙጠምጥም ጋር ነው የምትወስጂው? ወይስ ሌላ ቦታ የት ነው የምትወስጂው? ሐኪም ቤት እስከሆነ ድረስ አሁንም ያለው ሐኪም ቤት ነው። እዛ ታክሞ ድኖ እስከሚወጣ ድረስ መጠበቅ ነው ያለብሽ አይደለ? ስለዚህ ከዶክተሮች ጋር መጣላት፣ ከነሩታ ጋር መጣላት፣ ጭቅጭቅ መፍጠር፣ አምባገነንነት፣ እልህኝነት መያያዙ ለምን አስፈለገ? ወንድምሽ አይደለም አብርሃም? አያሳዝንሽም እንዴ? አንቺ ምን አይነት አስተሳሰብ ነው ያለሽ? እውነት እኔ አላቅም። ማለት ለነገሩ ያንቺ አስተሳሰብ እኮ እኛ ያየ ነው የለካ ነው። እንግዲህ ሄርሜላን አምጥተሽ አግባት ብለሽ እንግዲህ ቀለበት እሰር ብለሽ የገዛ ወንድምሽን ሚስት ያለው ባለትዳር ልጅ ያለው ወንድምሽን ከውሽማ ጋር ለማጋባት የዛኔ ስትናገሪ ነበር እኮ። ያንቺን አስተሳሰብ እኔ የዛኔ በቃ እንዲሁ ተረድቼሻለሁ፣ እንዲሁ አውቄዋለሁ። እና አሁን የሆነ አብርሃም ለመጉዳት የምትሄጂ ነው የሚመስለው፣ ግን አንቺ አይመስልሽም። ማለት ወንድምሽን የጠቀምሽ መስሎሽ ከሆነ በጣም ተሳስተሻል። ማለት ሩታ ማለት አብርሃም ናት፣ አብርሃም ማለት ደግሞ ሩታ ማለት ነው። አብርሃም ሩታን ስትጎጂና ሩታን ስትበቀይ፣ ሩታን በዚህ ልክ ስጠይ ምንም ብትሆን የልጇ እናት እስከሆነ ድረስ ይሰማዋል። እሺ ይሰማዋል። ቢያንስ የሆነ ነገር በቃ ለሱ ብለሽ ለሱ አዝነሽ ነገሮችን ለማስተካከል ወደ አንድ ለመምጣት መሞከር። ሩታና አብርሃም ያሉበት በቃ ደስተኛ ነዋ ከሷ ጋር ሆኖ በቃ ተውት፣ እስኪ ተውት፣ ታስታማው እስኪ ተውት፣ ወደ ራሱ እስከሚመለስ ድረስ ታገሱት። ይሄ ልጅ አያሳዝናችሁ እንዴ? ልጅ አለው እኮ ቢያንስ ለልጁ ብላችሁ አትራሩም እንዴ? ሁላችሁም ራስ ወዳዶች የራሳችሁን ጥቅም ብቻ ነው የምታስቀድሙት እንጂ እዚህ ጋር አብርሃም እየደረሰበት ያለው ነገር ምንድን ነው? ምን ሆኖ ነው በየጊዜው የሚወድቀው? ለምንድነውስ እንደዚህ እየሆነ ያለው የሚለው ነገር ጭራሽ እያስተዋላችሁ አይደለም። ጭራሽ አይምሯችሁ ውስጥ እያስገባችሁ አይደለም። እና ነገ ልጅ እኮ የሆነ ነገር ቢሆን እውነት ይቀንስባችኋል እንጂ የሚጨምርላችሁ ነገር ምንም ነገር የለም። እና እባካችሁ ነገሮችን ለማስተካከል ሞክሩ። እሱ ሙሉ ጤንነቱ እስከሚመለስ ድረስ ታገሱ። ዶክተሮች የሚሉትን ነገር በአግባቡ እንዲያደርግ ተከታተሉት። እኔ እውነት አላቅም፣ ይህንን ነው የምለውና የእናንተ ሀሳብ አስተያየት እጠብቃለሁ። የቡዜ አስተሳሰብ ግን ነው ብላችሁ የምትሉ ሰዎች እኔ በሀሳባችሁ አልስማማም ማለት ነው። እና ስለዚህ ሁላችሁም ተረጋግታችሁ የአብርሃም ጤንነት ላይ ትኩረት አድርጋችሁ አብርሃም ወደ ቀልቡ ተመልሶ የመረጠውን መርጦ እንዲኖር ፍቀዱለት። እንዴ ማናችሁ እናንተ? እከሌ ጋር ሁን፣ እከሌ ጋር አትሁን፣ እከሌ ጋር ግባ፣ እከሌ ጋር አትግባ፣ የልጅ እናት አትይ፣ ሄርሜላ ጋር ምን አገባችሁ? ምን ናችሁና ነው? እናንተ ናችሁ እንዴ እሱ ኑሮ የምትኖሩለት? ያው ያንተን ኑሮ እኛ እንኑሩ ህልህ ብላችሁ እኮ ልጁን ህይወቱን ብጥብጥ እንዲል አደረጋችሁት። የምር ያ የመሰለ የፍቅር ህይወት ከሚያሳልፍበት አውጥታችሁ ይሄ ሰይጣናዊ የሆነ እንትን ውስጥ አስገብታችሁ ልጁ እንዲሰቃይ እያደረጋችሁት ነውና እባካችሁ ለልጁ ምዘኑ፣ ለሚስቱ ምዘኑ፣ ለህፃኑም ልጅ ዘኑ፣ ለአብርሃምም እራሩ። በቃ እራሩለት። የምር ምንም ቢሆን ጠቅሟችኋል እንጂ ይሄ ልጅ የጎዳችሁ ነገር የለምና ይሄንን ማለት ነው። የምወደው ውድና የተከበራችሁ የኔ ተከታዮች ይሄ ጉንፋን እንዳይዛችሁ ጸሎቴ ነው። ጸልዩልኝ። ለኔም በጣም ኃይለኛ እኔ እንጃ ኃይለኛ የማይገልጸው ጉንፋን ነው ያዘኝና እንደዛ ነው። ወዳችኋለሁ። ባባይ